እናስተን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁና በተመስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ሰኔ 21 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የ4 ኪሎ ዘመቻ መንከባለል፣ የፋኖ ወታደራዊ ጥቃትና ድል፣ የተማሪዎች እገታ፣ የአርሶ አደሮቹ ግድያ፣ የጤና ባለሙያዎችና አዲስ መግለጫ፣ የዓለም ባንክና የሞቶ ኢኮኖሚ፣ የወሊድ ዜግነት ጉዳይና ውሳኔው፣ ኢራንና የጥቃቱ ውጤት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል ዛሬም በጎጃም ቀጠና በ11 ግንባሮች ውጊያ ማድረጉን ገልጿል። በአብይ አገዛዝ ስልጣን አስጠባቂ ጦር የታወጀው ዘመቻ ማዕበል በፋኖ የመልሶ ማጥቃት እርምጃ እየከሸፈ ነው። ዘመቻ ማዕበል የተባለው ወደ ዘመቻ መንከባለል መቀየር ጀምሯል። የአማራ ሕዝብን ለመጨፍጨፍ ያለውን ኃይል ከነሙሉ ትጥቁ ይዞ ወደ ጎጃም የገባው አረመኔው አገዛዝ በዛሬው ዕለት በበርካታ ወደ ግንባሮች ከባድ ሰብአዊና ቁሳዊ ኪሳራ ያጋጠመው ሲሆን ጀግናው ኃይላችን ባደረገው መልሶ ማጥቃት በ11 ወደ ውጊያዎች ድል ተቀዳጅቷል በማለት የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 21 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። በእነዚህ ወደ ውጊያዎች በጎጃም ቀጠና ሁለተኛው ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በረቡ ገበያ ባረፋ ደብተራ ጠላትን ሲቆላ ያለ ሲሆን አቅሌና ከንቸል በተባሉ ሁለት ቦታዎች በቀጠናው የፋኖ ኮማንዶ ክፍለ ጦርና የሁለተኛው ተፈራ ዳምጤ ክፍለ ጦር ኮማንዶ ዩኒት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። ቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና አረንዛው ጎንቻ ብርጌድ ባደረጉት የተናበበና የተቀናጀ ማጥቃት እርምጃ ጎንቻ አርብ ገበያ፣ ፈለገ ብርሃን፣ ደብረ ወርቅ፣ ጠልማ፣ ጅንጅሚት፣ መጣያ በተባሉ ቦታዎች ላይ ድል መቀዳጀታቸው ተገልጿል። በጠላት ላይ የደረሰው ጠቅላላ ኪሳራን ተከትሎ በቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር ሶማ ብርጌድም አረንዛው ጎንቻ ብርጌድ በጋራ በመሆን መጣያ በተባለ ቦታ በፈለገ ከተማ ሙሉ ከበባ ያደረጉና በከተማውም አስገራሚ ድል አስመዝግበዋል። በዚህም ፖሊስ ጣቢያውና በከተማው ውስጥ ያሉ አስተዳደር ቢሮዎችን ለሰዓታት መቆጣጠር የቻሉ ሲሆን በገፍ በየሰበቡ ለጉቦ መቀበያነት ያሰሯቸውን የግፍ እስረኞችም ነጻ አውጥተዋል። በተቋሙ በተለያዩ ምሽጎች በርካታ ተተኳሽ የተለያዩ ወታደር አልባሳትና ብርድ ልብስ ጭምር የተማረከ ሲሆን ሙሉቀን ሽፈሬ ከዚህ ቀደም ከተማዋ ፋኖ በነበረ ሰዓት ፋኖ ነኝ እያለ ለጠላት መረጃ ሲሰጥ የነበረ ጠላት ሲገባ ይሄ ፋኖ ደጋፊ ነው በማለት ሲያስገርፍና ሲያሳስር የቆየ ግለሰብ ታማኝነቱ ለአረመኔው ስርዓት መሆኑን ተከትሎ የከተማው አስተዳደር አድርገው የሾሙት የዘመኑ ባንዳ ሲሆን በሌሊት መኖሪያ ቤቱና የንግድ ቦታው ላይ ድንገተኛ የቦምብ ጥቃት መሰንዘሩም ተገልጿል። ከስርዓቱ ጋር ሲሰሩ የነበሩ መረጃ ሰጪዎች በቁጥጥር ስር መዋላቸውን የጠቀሰው መግለጫ መጣያ በተባለ ቦታ ከቀናት በፊት 3 ንጹሃን በግል ጸብ ፋኖ ናቸው ብሎ ባስገደለ መረጃና አስተኳሽ የሆነው አቶ ምናልካቸው መንግስት የተባለው ግለሰብ ላይ ድንገተኛ ጥቃት ተሰንዝሮ መደምሰሱም ተገልጿል። ከተሞችን ተቆጣጥሮ የዋለው ፋኖ በፈለገ ከተማ ዲሽቃዎችና ብሬኖች መሃል አደባባይ ላይ ድንብርብራቸውን ያወጣው የጠላት ኃይል ዲሽቃ ተኳሹን ጨምሮ ከ25 በላይ ታፍሶ የመጡ የአብይ አገዛዝ ስልጣን አስጠባቂ ወታደሮች የተደመሰሱ ሲሆን በርካታ ባንዳ ፖሊስና ሚሊሻም ሙትና ቁስለኛ መሆኑን ገልጿል። በጦር ጠበብቶች የሚመራውና በቅርቡ ተወርዋሪ ኮማንዶ አሰልጥኖ ያስመረቀው አረንዛ ጎንቻ ብርጌድ ሻለቃ 2 ፈለገ 2 ሳጥን ዲሽቃ ጥይትና በርካታ ሬሽን ማርከው ያሉ ሲሆን የብርጌዱ ሌላኛው ሻለቃ አንዳር ገበያ በተባለ ቦታ ሙሉ ከበባ በማድረግ አንድ የቡድን መሪን ጨምሮ 7 የስርዓቱ ወታደሮችን ሙትና ቁስለኛ ማድረጉን ይኸው መግለጫ ጠቅሷል። ራስማ ላይ የነበሩ የአረንዛው ጎንቻ ብርጌድ አንድ ሻምበል በግንደወይን ከተማ በመግባት ቴክኒኩ ውስጥ ተዘናክቶ የነበረውን ሰፈር ጠባቂ የአብይ አገዛዝ ስልጣን አስጠባቂ ጦር ከሰዓት በኋላ በተሰራ ኦፕሬሽን ሲያስጨንቁት ማምሸታቸውን ይኸው መግለጫ ጠቅሷል። ነበልባሎቹና የሶማ ብርጌድ አመራሮች ዘመቻውን ፋኖ ይከበር ኃይሉን ጨምሮ የሳት ሀሩር የሆኑት ይናጭ ሻለቃ በፈለገ ከተማ በ3 አቅጣጫ በመግባት በተደረገ ለአስጨራሽ ውጊያ በጠላት ወራሪ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ያደረሱ ሲሆን ከ250 በላይ ዲሽቃና 640 የክላሽ ተተኳሽ አፍርካሻና በርካታ ሬሽን አልባሳት ጭምር መማረክ መቻላቸው ተገልጿል። በቀጠናው 8ኛው ክፍለ ጦርና 9ኛው ክፍለ ጦር ጫን ያለው ሻለቃና ገደብ ሻለቃ ጠልማ ድንጅሚት በተባሉ ቦታዎች ውጊያ በመክፈት ጠላትን ያስፈረጠጡት ሲሆን ደብረ ወርቅ ከተማ በመግባት ወርቁ ማደያ የነበረውን ጠላት በተናበበና በተቀናጀ መንገድ መውጫ መግቢያ በማሳጣት የጠላት ኃይል ምሽጉን ለቆ አባቢት ወደ ተባለ ቦታ ላይ መፈርጠጡንም አስታውቋል። የፋኖን ጥቃት መቋቋም ያቃታቸው የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦችን ጨምሮ ባንዳ አድማ ብተናዎች ተጠራርገው መድኃኔዓለም ቤተክርስቲያን ላይ ፋኖ አይተኩስም በሚል ተደብቀው ምሽግ አድርገው ማምሸታቸውን ይኸው መግለጫ ጠቅሷል። ሁሉም ክፍለ ጦሮች የጦር ጠበብት በሆኑ ወታደራዊ አዛዥና ዘመቻ መሪዎች አስደናቂ ጀብዱ ሲፈጽሙ ከተማውን በፈለጉ ሰዓት መያዝና መቆጣጠር እንደሚችሉ ያሳዩበት ተጋድሎ በዛሬው ዕለት መካሄዱን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 21 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል።
በጋምቤላ ክልል በመጪው ሰኞ ይጀመራል ተብሎ የተጠበቀውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎችና አንዲት የ13 ዓመት ልጅ በሞረሌም ታጣቂዎች መታገታቸው ተገለጸ። የትግራይ ክልል ተማሪዎችም የመጓጓዣ ችግር ገጠመን ሲሉ ቅሬታ ማሰማታቸው ተሰማ። 4 ሴቶች የታገቱት በአኝዋክ ዞን ጎግ ወረዳም ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፉኝዶ በእግር እየተጓዙ በነበረበት ወቅት መሆኑን ተገልጿል። እድሜያቸው ከ13 እስከ 22 ዓመት ያላቸው 4 ሴቶች በታጣቂዎች የታገቱት በሰኔ 18 2017 ዓ.ም ከቀኑ 4 ሰዓት ገደማ ሲሆን ሁለቱም የጎግ ወረዳ የመንግስት ኃላፊዎች እንደነበሩም ጠቅሶ ቢቢሲ ዘግቧል። ከአራቱ ሴቶች መካከል 3ቱ የ12ኛ ክፍል ተፈታኞች እንደሆኑና የወረዳው የካቢኔ ጉዳይ ጽህፈት ቤት ኃላፊ አቶ አጃክም አኮንጎ ነግረውኛል ያለው ዘገባው ፉኝዶ ከተማ እየተጓዙ የነበረው ዛሬ ቅዳሜ ከሌሎች ተፈታኞች ጋር በመሆን ፈተናው ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ በመንቀሳቀስ ላይ እንደነበሩም ተገልጿል። የጋምቤላ ክልል ፖሊስ ኮሚሽን በትላንትናው ዕለት በማህበራዊ ትስስር ፌስቡክ ገጹ ባጋራው መረጃ በእግር በመጓዝ ላይ የነበሩት 4 ታዳጊ ልጃገረዶች መታገታቸውን ሪፖርት እንደተደረገለት አስታውቆ እገታው የተፈጸመው ከጎረቤት ደቡብ ሱዳን ሞረሌ ዘራፊዎች መሆናቸውም ገልጿል። የወረዳው አስተዳደር የጸጥታ ኃይሎችን በማሰማራት ከቀበሌው የሚነሱ ሌሎችም ተማሪዎች በአጀባም እንዲጓጓዙ የካቢኔ ጉዳዮች ጽህፈት ቤት ኃላፊው እንደተናገሩም ተገልጿል። በኢትዮጵያና በደቡብ ሱዳን ድንበር አዋሳኞች መካከል የቀንድ ከብቶችም ዘረፋና ህፃናቶችን አስገድዶ የመውሰድ ወንጀል በተደጋጋሚ ጊዜ እየተፈጸመ መሆኑ መዘገባችን ይታወሳል። በዚህ እንዳለም በትግራይ ክልል በዘንድሮ ዓመት በ2017 የ12ኛ ክፍል ፈተና የሚወስዱ ተማሪዎችን ወደ መፈተኛ ጣቢያዎች ለማጓጓዝ በክልሉ ገጥሟል የተባለውን የነዳጅ እጥረት ፈተና ስለሆነብን በአስቸኳይ መፍትሄ እንዲሰጠው ሲል የክልሉ ጊዜያዊ አስተዳደር ትምህርት ቢሮ ለትምህርት ሚኒስቴር በጻፈው ደብዳቤ መጠየቁ ተመልክቷል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 ከራያ አላማጣ ዋጃ መግቢያ ዋልካ መንደር እስከ ራያ ቆቦ ጎብዬ ያለውን ዋና መንገድ መቆጣጠራቸው በጠላት ላይ ድል መቀዳጀታቸው ገለጸ። የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ዛሬ ሰኔ 21 ቀን 2017 ባወጣው መግለጫ ምስራቅ አማራ ኮር 2 1 መድፍ 1 ዙ 23 እና 1 ብረት ለበስ በሞርታር በማውደም ከቆቦ ከተማ ሆርማት ወታደራዊ ካምፕ እስከ ራያ ቆቦ ጎብዬ ከተማ መግቢያ ድረስ መቆጣጠሩን ገልጿል። የምስራቅ አማራ ኮር 2 ሁሉም አሃዶች ዞብል አምባ ካላኮርማ ታጠቅና ዲቢና ወርቄ ባለሽርጡ በተሳተፉበት ሰፊ ቀጠና በሸፈነ ተጋድሎ 3 ወታደራዊ ካምፖች እንዲሁም 3 መካናይዝድ መሳሪያዎችን በማውደምና ሮቢት ከተማን ሙሉ ለሙሉ በመቆጣጠር ታላቅ ድል ማስመዝገባቸው ተገልጿል። ለዛሬ ሰኔ 21 ቀን አጥቢያ ሌሊት በጀመረው ተጋድሎ በሆርማትና አራዱም ወታደራዊ ካምፕ እንዲሁም በመንጀሎ በሮቢት ከተማና አሚዱሃ ባሉ ግንባሮች በርካታ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የተደመሰሰ ሲሆን ከ120 እስከ 200 የሚሆን ቁስለኛ ቆቦ ሆስፒታል 5 ኦራልና 1 ፓትሮል ቁስለኛ ወደ ወልዲያ ሆስፒታል ጠላት ማጓጓዙንም ጠቅሷል። ፋኖ ሙሉ በሙሉ በተቆጣጠረው ሮቢት ከተማ በርካታ አስክሬን ጥሎ ጠላት ወደ ወልዲያ አቅጣጫ መፈርጠጡንም ይኸው መግለጫ ጠቅሷል። ለ2 ዓመት ከፍተኛ ማዘዣ ጣቢያና የሜካናይዝድ ቤዝ አድርጎት የኖረውን ሆርማት ወታደራዊ ካምፕ በደረሰበት ከባድ ሰብአዊና ቁሳዊ ኪሳራ ምክንያት የአብይ አገዛዝ ስልጣን አስጠባቂ ጦር ማምሻውን ካምፑን ለቆ ወደ ቆቦ ከተማ መፈርጠጡን አስታውቋል። ለዚህ የዳረገውም ከዞብል አምባ ክፍለ ጦር ሜካናይዝድ የተቃጣበትን ጥቃትና የደረሰበትን ሰብአዊና ቁሳዊ ኪሳራ ተከትሎ ሲሆን በጥቃቱ ከፍተኛ አገዛዙ በአካባቢው ያሉ አመራሮችን ጨምሮ በርካታ ወታደራዊ ካምፑ አባላት ሙትና ቁስለኛ መሆናቸውን መግለጫው ጠቅሷል። ከዞብል አምባ ክፍለ ጦር ሜካናይዝድ በተፈጸመባቸው ጥቃት 1 ብረት ለበስና 1 መድፍ ጉዳት የደረሰባቸው ሲሆን ጥገና ለማድረግ ያደረጉት ጥረትም እንዳልተሳካ ከዚህ ጋር ተያይዞ ያሳምነው ክፍለ ጦር ሜካናይዝድ ካላኮርማ ክፍለ ጦር ብርቱ ተጋድሎ ባደረጉበት በሮቢት ከተማ ግንባር 1 ዙ 23 ማውደማቸውም ገልጿል። በዚሁ ግንባር ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 4ኛ ሻለቃ ራያ ቆቦ ጎብዬ ወታደራዊ ካምፕ ላይ ድንገተኛ ጥቃት በመፈጸም ታላቅ ጀብዱ መፈጸሙን ያስታወሰው መግለጫ ቀጠናውን በመዝጋት ጠላት ከወልዲያና ሐራ ተጨማሪ የሰው ኃይል እንዳይጨምር በማድረግ ለተመዘገበው አመርቂ ድል ጉልህ ሚና ተጫውቷል ሲል አስታውቋል። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር
ዘመቻ ሀብታሙ ሞላ ብለው በሰየሙ ተከታታይ 5 ቀናት ተጋድሎ ነባር ይዞታዎችን ከማስጠበቅ በተጨማሪ ከራያ አላማጣ ዋጃ ከተማ እስከ ጮቤ በር ድረስ መቆጣጠራቸውንም ገልጿል። ፋሽስቱ አገዛዝ ዘመቻ ማዕበል ብሎ በሰየመው ማጥቃት የሃውጃኖ ክፍለ ጦር ጠንካራ ይዞታዎችን ለመቆጣጠር በጮቤ በር፣ አማያ፣ ቢጭሮና ኩቢ ቀረንሳ ባለፉት 5 ተከታታይ ቀናቶች የማጥቃት እርምጃ ያደረገ ቢሆንም ጠላት ያሰበው እንዳልተሳካ በተቃራኒው ባይበገሬዎቹ በተወሰደው እርምጃ ዛሬ ሰኔ 21 ቀን 2017 ሙሉ ለሙሉ ቀጠናውን ከጠላት በማስለቀቅ ዋናውን መንገድ ጭምር መቆጣጠር መቻላቸውን አስታውቋል። ሃውጃኖ ክፍለ ጦር በዘመቻ ሀብታሙ ሞላ ለተከታታይ 5 ቀናቶች ባደረጉት ተጋድሎ ዲሽቃውንና ዲሽቃ ምድብተኛውን ጨምሮ እስከ እግረኛ አመራሮች ሙትና ቁስለኛ በማድረግ ቀጠናውና ጠንካራ የጠላት ይዞታ በማስጠበቅ ቀጠናቸውን በማስጠበቅና የጠላት ይዞታ የፌዴራል መንገድን ጭምር በመቆጣጠር ዘመቻ ሀብታሙ ሞላን በታላቅ ድል ማጠናቀቃቸውን ገልጿል። የፋኖ የፋይናንስ ሎጂስቲክ ደጀን በአጠቃላይ ሁሉን ነገር የሆንከው የአማራ ህዝብ በቀጣይ ለያዝነው ክረምት ዘር ማጥፋት እየፈጸመብህ ያለውን ፋሽስቱን የአብይ አህመድ አገዛዝ ብልጽግና ሰራዊት ሙሉ ለሙሉ ለመደምሰስና ከተሞችን ለመቆጣጠር ለምናደርገው ተጋድሎ ለክተት ጥሪ ራስ እንድታዘጋጅ ስንል ጥሪያችንን እናስተላልፋለን በማለት የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ዛሬ ሰኔ 21 ቀን 2017 ባወጣው መግለጫ አስታውሷል። ይበንዲ እንዳለ በቀጠናው ላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦርና ማረጉ ተማረ ክፍለ ጦር ለሁለት ተከታታይ ቀናት ብርቱ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀታቸውን አፋብኃ ከቀጠናው ባወጣው ተጨማሪ መግለጫ አስጠቅሷል። ከላሊበላ ሰኞ ገበያ መረዝበር እንዲሁም ከሹምሻ መዘናን በመቁረጥ ዞርባ አቦ ሰፍሮ የነበረውን የጠላት ኃይል አይበገሬዎቹ ተፈራ ማሞ ክፍለ ጦር ሻለቃ 1 አባይ ያለው ሻለቃ 2 ሻምበል ሀብታሙ ሻለቃ 3 ሻራው ሻለቃ የተፈራ ማሞ ክፍለ ጦር ሜካናይዝድ የቡግና ወረዳ ጊዜያዊ ወታደራዊ ሲቪል መዋቅር አደረጃጀት የ06 ወይም ሶርባ ቀበሌ እንዲሁም የ04 አርዝና ቀበሌ አባት አርበኞች ከትላንት ጀምሮ እስከ ዛሬ ሰኔ 21 ቀን 2017 ዓ.ም ለተከታታይ 2 ቀናት በተደረገ ትንቅንቅ የጠላትን ኃይል ሲያርበደብዱ ውለው ድል መቀዳጀታቸውንም አፋብኃ ከቀጠናው ዛሬ ሰኔ 21 ቀን 2017 ባወጣው ተጨማሪ መረጃ ገልጿል። ይበንዲ እንዳለ አገዛዙ በነገው ዕለት በአማራ ክልል የተለያዩ ከተሞች ያካሂዳለው ያለውን የግዳጅ ሰልፍ ተከትሎ በሰላማዊ ሰዎች ላይ ሆን ብሎ ጥቃት መፈጸም ፋኖን ተጠያቂ ለማድረግና በተከታታይ ፋኖን ለማስወገዝ እቅድ አውጥቶ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። የግዳጅ ሰልፉን የሚያስተባብሩ ህዝቡ ለጥቃት እንዳያጋልጡ የአገዛዙ መጠቀሚያ እንዳይሆኑ ፋኖ አስቀድሞ ማስጠንቀቁ አይዘነጋም። በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎችም 2 አርሶ አደሮችን በጥይት ደብድበው መግደላቸው ተገለጸ። ዲደብሊው የዞን ፖሊስ መምሪያ ዋቢ አድርጎም እንደዘገበው በዞኑ ጎርካ ወረዳም ዳኖ በተባለ ቀበሌ ውስጥ በአዝመራ መሰብሰብ ስራ ላይ የነበሩ 2 አርሶ አደሮች በጥይት ተደብድበው በታጣቂዎች መገደላቸውን ኢንስፔክተር አራርሳም ነጋሽ አረጋግጠዋል። በትላንትናው አርብ ጠዋት ላይ በጤፍ ምርት አጨዳ ላይ የነበሩ አንድ አርሶ አደር በታጣቂዎች በጥይት ተደብድበው መገደላቸው የተናገሩትም የዞኑ የፖሊስም ሹም ኢንስፔክተር አራርሳም ዛሬ ቀዳሜ እንዲሁ የበቆሎ እሸትም እየሰበሰቡ የነበሩ አንድ አርሶ አደርም በጥይትም ተደብድበው መገደላቸውን ገልጸዋል። የፖሊስ ሹሙ ጥቃት አድራሾቹም ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳም የተነሱም ታጣቂዎች መሆናቸውን ለራዲዮ ጣቢያው አረጋግጠዋል። በግድያው የሚፈጸመው ባልተጠበቀም ሰዓትና ባልተሰበም ስፍራ መሆኑም ለጸጥታ ኃይሎችም ከፍተኛ ችግር መሆኑን ኢንስፔክተር አራርሳም አክለዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የትግል አቅጣጫ የፍትህ መጓደልና የዶክተር ዳንኤል ፈንታን እስራትን በተመለከተ ዛሬ ወቅታዊ መግለጫ አውጥቷል። ጥያቄያችን እንዲመለስ ሲል ዳግም ጥሪ ያቀረበ። የኢትዮጵያ ጤና ባለሙያዎች ንቅናቄ የተነሱት 12 ጥያቄዎች ለመቅረፍ ከመንግስት የሚደረግ ግልጽ ተጨባጭና ታማኒነት ያለው ጅምር ማየት እንጠብቃለን። አሁንም እንናገራለን። ትግላችን በማስፈራራት በሐሰተኛ ተስፋዎች ወይም አይፈርስም ወይም አይቆምም በማለት ሰሞኑን የታሰረውና ተወንጅሎ ፍርድ ቤት የቀረበውን ዶክተር ዳንኤል እስርንም በመቃወም ዛሬ ሰኔ 21 ቀን 2017 ዓ.ም የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ ባወጣው መግለጫ ጠቅሷል። ትግላችን አሁን ከፖለቲካ ወይም ከሁከት የተወለደ እንቅስቃሴ ሳይሆን ፍትሐዊነት፣ የሙያ ክብርን ብሎም እየፈረሰ ላለ የጤና ስርዓት ትርጉም ያለው ማሻሻያ የማድረግ ህልውና ጥያቄን ያነገበ ነው በማለት የተጠቀሰው የዛሬው መግለጫ ከጅምሩ አንስቶ ጥያቄዎቻችን ህጋዊ፣ ሰላማዊና በሙያ ስነ ምግባር ላይ የተመሰረቱ ናቸው ሲል አስታውሷል። ይሁን እንጂ መንግስት የሰጠው ምላሽ
ምላሽ ዝምታን፣ ክህደትና ማሳደድ ነው። መንግስት እንቅስቃሴያችን ሆን ተብሎ በፖለቲካ ተነሳሽነት የተነደፈ ነው ተብሎ የተሳሳተ መልክ ለመስጠት ብዙ ርቀት ተጉዟል ሲል አስታውሷል። እውነታው ግን ጥያቄያችን የመሰረታዊ መብትና በልቶ የማደር እንዲሁም የመኖርና ያለመኖር ነው ያለው የዛሬው መግለጫ እስካሁንም በመጣንባቸው ሰላማዊ መንገዶች ባልደረቦቻችን ተደብድበዋል፣ ታስረዋል፣ መሰረታዊ ነጻነታቸው ተነፍጓል። ይህ ቢሆንም ለታካሚዎቻችን ቅድሚያ ሰጥተን ወደ ስራችን ተመልሰናል። መልካም ምላሽና ሀቅ ላይ የተመሰረተ ውይይት እናደርጋለን ብለን እምነት ነበረን ሲል ጠቅሷል። በዚህ መሰረትም ብዙዎቹ የስራ ባልደረቦቻችንን መፈታታቸውን አበረታተናል። ነገር ግን ከጠቅላይ ሚኒስትሩ ጋር የተዘጋጀው ስብሰባ የ12ቱ መሰረታዊ ጥያቄዎችን ለመመለስ ሳይሆን ንቅናቄያችንን ለማዳከምና የሐሰት ተስፋ ለመስጠት የተዘጋጀ ትርኢት ሆኖ አግኝተነዋል ሲል ንቅናቄው ዛሬ ባወጣው መግለጫ ጠቅሷል። ይባስ ብሎም በቅርቡ ባልደረባችን ዶክተር ዳንኤል ፈንታነህ መታሰር እጅግ አሳዝኖናል ያለው የንቅናቄው መግለጫ ዶክተር ዳንኤል ሐኪም ብቻ ሳይሆን አስተማሪና ትውልድን ገንቢ ለብዙዎችም አርአያ የሆነ ሐኪም ነው። ለሕክምና ተማሪዎች መጽሐፎችን በነጻ ያዘጋጀ ተነሳሽነታቸውን እየጨመረ እንዲሁም በብዙ ዓመታት ልፋት ባቋቋማቸው የማህበራዊ ሚዲያዎች የሕክምና ማህበረሰቡን ብሎም ሁሉንም ማህበረሰብ በሚያነቃቁና በሚያስተምሩ ስራዎቹ ሁሉም የመሰከረለት ታታሪና ሙያውና ሀገሩን የሚወድ ሰው ነው በማለት መግለጫው ጠቅሷል። ዶክተር ዳንኤል ተስፋ በሚያስቆርጥ የጤና ስርዓት ውስጥም ቢሆን እንኳን በአሁኑ ወቅት የ4ኛ ዓመት የማህፀንና ስፔሻሊስት ትምህርቱን እየተከታተለ የሚገኝና ለህዝቡ የተሻለ አገልጋይ ለመሆን በመወሰን ቀን ከሌሊት የሚተጋ ሐኪም ነው። ይሁን እንጂ ሐሳቡን በሰላማዊ መንገድ በመግለጹ ታስሯል። ይህ ደግሞ ህገወጥ ከመሆኑም ባሻገር ለፍትህም ለህሊናም አሳፋሪ ክህደት የሆነ ድርጊት ነው ሲል የኢትዮጵያ ጤና ባለሙያዎች ንቅናቄ በዚሁ መግለጫ ጠቅሷል። የኢትዮጵያ ጤና ባለሙያዎች ንቅናቄ በመላው ኢትዮጵያ በሚገኙ የጤና ባለሙያዎች ስም ዶክተር ዳንኤል በአስቸኳይ እንዲፈታ ወደ ስራ ገበታው እንዲመለስ አጥብቆ ይጠይቃል በማለት መግለጫው አስታውሷል። የኢትዮጵያ ጤና ባለሙያዎች ንቅናቄ በተደጋጋሚ አቋማችን እንደገለጽነው የታሰሩ ባልደረቦቻችን ያለ ቅድመ ሁኔታ መፈታትና በተለያዩ የሀገራችን ክፍሎች በተለይም በአዲስ አበባ ከስራ ገበታቸው የተባረሩ ባለሙያዎችን ወደ ስራቸው እንዲመለሱ እናሳስባለን ሲል ጥሪ አቅርበዋል። በሁለት ወራት ጊዜ ውስጥ 12ቱ ጥያቄዎችን ለመቅረፍ ከመንግስት የሚደረግ ግልጽና ተጨባጭ ታማኒነት ያለው ጅምር ማየት እንጠብቃለን ያለው ይህ መግለጫ የስራ ባልደረቦቻችን በስልጣን ላይ ካሉ ሰዎች የተሰነዘረብን ያሉ ክብረ ነክነት፣ ቸልተኝነትና ማመንታትን መታዘባችሁና መቃወማችሁን ቀጥሎ በማለት መግለጫው ጥሪ አቅርበዋል። በስሜታዊነት ሳይሆን በስነ ልቦናና በኢኮኖሚ እንዲሁም ሁሉን የጤና ባለሙያ አቀፍ በሆነ አደረጃጀት እንድንዘጋጅ የመጨረሻ ማስጠንቀቂያችን ይሁን። ከመቼውም ጊዜ በበለጠ ጠንካራ አንድነት ያለውና ቆራጥ አቋም ሊኖረን ይገባል። ስለሚኖረን የቀጣይ እርምጃ ዝርዝር ተግባራት በቅርቡ እናሳውቃለን በማለት ፍትህ ለዶክተር ዳንኤል ሲል የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ ዛሬ ሰኔ 21 ቀን 2017 ባወጣው በዚሁ መግለጫ ጥሪ አቅርበዋል። ንብረትነቱ የኢትዮጵያ አየር መንገድ የሆነ የመንገደኞች መጓጓዣ አውሮፕላን ህንድ ውስጥ በድንገተኛ ለማረፍ መገደዱም ተሰማ። ቦይንግ 787 ድሪም ላይነር የተሰኘው አውሮፕላን ከገጠመው እንከን ወይም ዲፕሬሴሽን የተነሳ በትላንትናው ዕለት 7 ተሳፋሪዎች የህመም ስሜት ማሳየታቸውና ኢቲ 640 የበረራ ቁጥር አውሮፕላን በህንድ የሰዓት አቆጣጠር ከጧቱ 1:40 ላይ ድንገተኛ ለማረፍ ለመገደድ መብቃቱ ታይምስ ኦፍ ኢንዲያም ዘግቧል። ከሰባቱ ተሳፋሪዎችም አንደኛው ወደ ሆስፒታል ሲወሰድ የተቀሩትም በአውሮፕላን ጣቢያው የህክምና ባለሙያዎች እገዛ እንደተደረገላቸው ተገልጿል። የአየር መንገዱ ምንጮችን ጠቅሶ የዘገበው ታይምስ ኦፍ ኢንዲያ የአየር መንገዱ ባለስልጣናትም ሆኑ የኢትዮጵያ አየር መንገድ በጉዳዩ ዙሪያ አስተያየትም ከመስጠትም ለጊዜው መቆጠባቸውን ዘግበዋል። አንድ የህንድ አውሮፕላን እንደዚሁ ባለፈው ሰኔ ወይ በፈረንጆቹም ጁን 24 2025 ከእንግሊዝ ወደ ሙምባይ ህንድ ሲጓዝም ተመሳሳይ ችግር ገጥሞት የአውሮፕላኑ ሰራተኞችና 5 ተጓዦችም የምግብ መመረዝ አይነትም ስሜትን መሰማታቸውን ተከትሎ አውሮፕላኑ በድንገት ለማረፍ መገደዱን ዘገባው አውስቷል። የአገዛዙ ጦርነትና ብልጭልጭ ፕሮጀክት የአገሪቱን ኢኮኖሚ እያደቀቀ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ዓለም ባንክ ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚ ላይ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብን አባብሰዋል ሲል ይፋ አድርገዋል። ዓለም ባንክ ይፋ ያደረገው ሪፖርት ተከትሎ ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚያቸው ላይ ከፍተኛ ጉዳት እየደረሰ እንደሚገኝ ያስታወቀ ሲሆን በሀገራቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ
ማባባሱን፣ በርካታ ቁልፍ የልማት ግቦች ወደማይደረሱበት ደረጃ መግፋቱን በዚሁ ጥናት ይፋ አድርጓል። ጥናቱ የኮሮና ወረርሽኝ ከተቀሰቀሰበት እንደ አውሮፓ አቆጣጠር 2020 ወዲህ ደካማ ወይም የተከፋፈሉና በግጭት የተጎዱ የተባሉ 39 አገራት የሚገኙበት አጠቃላይ ሁኔታን የገመገመ ሲሆን ከነዚህ 39 ኢኮኖሚዎች መካከል አንዱ አሁንም ግጭትና አለመረጋጋት ውስጥ መገኘታቸውን በጥናቱ ኢትዮጵያ ግጭት ከበረታባቸው አገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች መሆኗም ተጠቅሷል። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ሲሆን ኤርትራ በዓለም ባንክ ደካማ ተብለው ከተመደቡ ሀገራት አንዷ ስትሆን ብሩንዲ፣ ቻድ፣ ሊቢያና ዚምባብዌን የመሳሰሉ የአፍሪካ ሀገራት በተመሳሳይ ሁኔታ ውስጥ የሚገኙ መሆኑን የዓለም ባንክ ጥናት ያሳያል። ለኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት እንደ አውሮፓ አቆጣጠር 2020 ሲሆን ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በ10 ሺዎች የሚቆጠሩ ሰዎችን ሕይወት መቅጠፉንም ጥናቱ አትቷል። እንደ አውሮፓ አቆጣጠር ከ2020 ወዲህ ባሉት ዓመታት ግጭቶች ተደጋጋሚና ገዳይ የሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ አስታውቋል። በዚህ ትንታኔ መሰረት ከ2020 እንደ አውሮፓ አቆጣጠር ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት በማደግ ላይ በሚገኙ ሌሎች ሀገራት ኢኮኖሚ በ2.9 በመቶ ሲያድግ በእነዚህ ሀገሮች ግን በዓመት በአማካይ 1.9 በመቶ መቀነሱንም ጠቅሷል። ግጭት ወይም አለመረጋጋት በበረታባቸው ሀገራት በዚህ ዓመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው $3 በታች ዕለታዊ ገቢ ህይወታቸውን የሚገፉ መሆኑን የጠቀሰ ሲሆን ይህ በተቀረው ዓለም ካለው አጠቃላይ ድምር የበለጠ መሆኑንም ጠቅሷል። ኢትዮጵያን ጨምሮ ግጭት ወይም አለመረጋጋት የሰፈነባቸው ሀገራት በአማካይ ከህዝብ ቁጥር እድገት ጋር የሚመጣጠን በቂ የስራ ዕድል መፍጠር አለመቻል እንደ አውሮፓ አቆጣጠር በ2022 በሀገራቱ 270 ሚሊዮን ሰዎች መስራት ከሚችሉበት የዕድሜ ክልል ላይ ቢደርሱም የተቀጠሩት ግን ግማሽ ያክሉ መሆናቸውን ይኸው ሪፖርት ጠቅሷል። የዓለም ባንክ ምክትል ዋና ኢኮኖሚስት አያን ኮሴ ከእድገት ይልቅ ኢኮኖሚያዊ መቀዛቀዝ፣ ግጭትና አለመረጋጋት በበረታባቸው ኢኮኖሚዎች የተለመደ ሆኗል በማለት ዓለም አቀፉ ማህበረሰብ ለእነዚህ ኢኮኖሚዎች ከፍተኛ ትኩረት ሊሰጥ እንደሚገባ ያሳሰቡት ዋና ኢኮኖሚስቱ እድገትና ልማትን ግጭትና አለመረጋጋት በሚፈታተናቸው ሀገራት መልሶ ማስጀመር ቀላል ባይሆንም ይቻላል የሚል እምነት እንዳላቸው ገልጸዋል። ጦርነትን ብቸኛ የስልጣን ማቆያ አድርጎ የሚመለከተው አብይ አህመድ በብልጭልጭ ፕሮጀክቶችና በጦርነት የሀገሪቱን ኢኮኖሚ በማድቀቅ ዛሬም ብልጽግና አለ፣ በሀገሪቱ ተአምራዊ የሚባል እድገት ታይቷል የሚል አገዛዙ በተቆጣጠራቸው መገናኛ ብዙሃን ብቻውን የሚናገር ሲሆን በተለያዩ ስብሰባ አዳራሾችም ተመሳሳይ አስተያየት ሲሰጥ መቆየቱ አይዘነጋም። የቡራዩን ጭፍጨፋ ተከትሎ በህገ ወጥ ቡድን የሚፈጸሙ ጭፍጨፋዎች በአብይ አህመድ እውቅናና በደህንነት መስሪያ ቤቱ ስር በህገ ወጥ መንገድ በተቋቋመ ህቡ አደረጃጀት በተለያዩ ቦታዎች ላይ ሲፈጸም መቆየቱን የቀድሞ ኦሮሚያ ብልጽግና ፓርቲ ከፍተኛ አመራርና የክልሉ ካቢኔ አባል ገለጹ። ዓለም አቀፉ መገናኛ ብዙሃን ሮይተርስ ካወጣው ዘገባ ጋር ተመሳሳይነት አለው። አብይ አህመድ የኦሮሞ ብልጽግና ፓርቲ የሚል ማቋቋሙን ተከትሎ በኦሮሚያ ክልል የደረሰበትን ተቃውሞ ምክንያት በማድረግ ከብሔራዊ ደህንነት ጋር በተቀናጀ መንገድ በህገወጥ መንገድ ቡድን በማቋቋም ስናይፐር ጭምር በማስታጠቅ ብሔር ተኮር ጥቃቶችን በመፈጸም ህዝቡ እርስ በርስ እንዳይተማመን ለማድረግ ስራዎች መስራቱን እንደሚያውቁ የቀድሞ ኦሮሞ ብልጽግና ፓርቲ ከፍተኛ አመራር የክልሉ ካቢኔ አባል ዶክተር ሚልኬሳ ሚደጋ ገለጹ። ከሆነ ኮንቨርሴሽን ጋር ባደረጉት ተጨማሪ ቃለ መጠይቅ በህገወጥ መንገድ የተቋቋመው ቡድን ብሔርና ሃይማኖት ተኮር ጥቃቶችን ይፈጽማል በማለት ይህ ኮሬን የገኘ በሚል በህገወጥ መንገድ የተቋቋመው ቡድን ለአብይ አህመድ ጭምር ሪፖርት እንደሚያደርግ ከዚህ ቀደም ሮይተርስ ያወጣውን የምርመራ ዘገባ የሚያጠናክር ምስክርነት ሰጥተዋል። በአዲስ አበባ የጋሞ ብሔር ተወላጆች ላይ አነጣጥሮ የተፈጸመው ጥቃት በአብይ አህመድ እውቅና የተፈጸመ ድርጊት መሆኑን የጠቀሱት ዶክተር ሚልኬሳ በአዳማና በሌሎች ቦታዎች የተቋቋሙ ህገወጥ ቡድኖችም የአማራ ብሔር ተወላጆችን ገድለው ኦሮሞ ገደለ እንዲባል፣ የኦሮሚያ ብሔር ተወላጆችን በመግደል አማራ ገደለ በማለት ህዝቡን እርስ በርስ ጥርጣሬ ውስጥ ለማድረግ ከፍተኛ ሚና መጫወታቸውን እነዚህ ህገወጥ አደረጃጀቶች እሳቸው በሚያውቁት ደረጃ በአዳማ ናዝሪት ተቋቁሞ እንደነበርም ጭምር አረጋግጠው በሌሎች ቦታዎችም በተመሳሳይ መቋቋሙን ገልጸዋል። ህዝብና አማራ እንዲጋጭ ታስቦ የተመሰረቱ ግሩፖች ነበሩ። አንድ ግሩፕ አዳማ ላይ የተመሰረተው ህቡ አደረጃጀት አዳማ ላይ የተመሰረተው በአዳማ በሻሸመኔ በአሰላ በቢሾፍቱ አካባቢ የሚንቀሳቀስ ቡድን ቀጥታ በብሔራዊ ደህንነት የሚመራ ተመሰረተ። ይሄንን እናንተ ታውቃላችሁ ማለት
ይሄንን አቋለው ታጥቆ ከየት ነው እነኚህ ሰዎችን የመለመሉት? አብዛኞቹ ከአዲስ አበባ አማርኛ የሚናገሩ የአብይ ጥታ በብሔራዊ ደህንነት የሚመራ ተመስሎ ይሄንን እናንተ ታውቃላችሁ ማለት ይሄንን አቋለው ስናይፐር ሁሉ ታጥቆ ከየት ነው እነኚህ ሰዎችን የመለመሉት? ቅጥረኞች የኦሮሞን ወጣት የሚገል ከዛም አማራን ገለው ደግሞ ኦሮሞ ነው የገደለው እንዲባል ኦሮሞን ገለው አማራ ነው የገደለው እንዲባል አዳማ ላይ የተቋቋመ ህቡ አደረጃጀት አብድም እንደተናገርኩ በአብዛኛው እነለማ ብልጽግናን እንቢ ይስላሉ እነጀዋር ብልጽግናን ይስላሉ ኦሮሚያ አካባቢ ብልጽግና የለም ከጅምሩ ስለዚህ ኦሮሞንና ሌላውን ማህበረሰብ ማጋጭ በዲዘ በረገራችን ላይ በየቦታው ብዙ ህቡ አደረጃጀቶች ተቋቁ እሱ ሌላ ጊዜ በሰፊው ብናወራ ይቻላል ዋናው ዓላማው ግን በዛን ጊዜ የነበረው የብልጽግና ተቀባይነት ስላጣው ብልጽግና በኦሮሚያ ደረጃ በዛ ምክንያት ደግሞ ኦሮሞ ህዝብ ካሌሎቹ ወንድም ህዝቦች ጋር እንደተጣለ ጨካኝ እንደሆነ አረመኔ እንደሆነ ተደርጎ ይህንን ስዕል እንዲወስድ ተደርጎ ኢሜጅ የሚያበላሽ ማአት ነገር ግን ደግሞ የኦሮሞ ወጣት ተግባር ያልሆነ ነገር የኦሮሞ ወጣት አርጓል ተብሎ ብዙ ነገር ዘርዝር ብባል ከቡራዮ ጀምሬ የጋሞ ማህበረሰብ ቡራዮ ላይ የተጨፈጨፉ ጭምር እንዴት የአብይ መዋቅር ያንን ጭፍጨፋ እንዳካሄደ እኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ነበርኩ በዛ አቋል ከዚህ ቀደም የኦሮሞ ብልጽግና ፓርቲን በመወከል የምክር ቤት አባል የሆኑት አቶ ሃንጋሳ ኢብራሂም በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ ፕሬዝዳንት ሽመልስ አብዲሳ በኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ እቅዱና ኮታ ወጥቶላቸው የሚፈጸሙ ጥቃቶች መሆናቸውን የገለጹ ሲሆን በጊዜው አብይ አህመድ ራስን ከተጠያቂነት ማውጣት የምትፈልግ ከሆነ እነዚህን ሰዎች እስር ካላሰርክ ግን አንተም ተጠያቂ ነህ በማለት የሰጡትን ምስክርነት ጭምር የዶክተር ሚልኬሳ ንግግር የሚያረጋግጥ ሆኗል። ቀደም ሲል ምስክርነታቸውን የሰጡትና በቅርቡ ለዳግም እስር የተጋለጡት የቀድሞ ሰላም ሚኒስትር ዴታ አቶ ታዬ ደንደአ አብይ አህመድ ጨካኝ በንጹሃን ሞት የሚደሰት መሆኑን ከተግባሩ አረጋግጠው የሰጡት ምስክርነት መሆኑን መናገራቸውን ጠቅሰን መዘገባችን አይዘነጋም። የአሜሪካው ከፍተኛ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ ከሌላ አገራት ወላጆች በምድር አሜሪካ የተወለዱ ልጆች እጣ ፈንታም ዙሪያ ለትራምፕ ጉልበት የሚሰጥ ውሳኔ አስተላለፈ። ፕሬዝዳንት ዶናልድ ትራምፕ ከውልደት ዜግነት ወይም በርዝ ራይት ሲቲዝንሺፕ እና መሰል አወዛጋቢ ጉዳዮች ዙሪያ ያስተላለፉትን ፕሬዝዳንታዊ ትዕዛዝ ወይም ኤክስኪዩቲቭ ኦርደርን ጨምሮ በተለያዩ ግዛቶች የቀረቡባቸው ክሶችን በትላንትናው ዕለት የተመለከተው የአሜሪካው ከፍተኛ ፍርድ ቤት ዩኤስ ሱፕሪም ኮርት ፕሬዝዳንት ዶናልድ ትራምፕ ውሳኔዎች ሊታገዱ አይገባም በሚል 6-3 በሆነ የሐሳብ ልዩነት ለፕሬዝዳንቱ ውጥኖችም ይሁንታ የሚሰጥም የተላለም ውሳኔ አስተላልፏል። ፕሬዝዳንት ዶናልድ ትራምፕ ፖሊሲያቸውን ለማሳካትም የታችኛው ፍርድ ቤትም የጣለባቸውን እገዳም አንስተው በአስቸኳይ ወደ ተግባራዊ መግባት አይችሉም ያለው የከፍተኛው ፍርድ ቤትም ፕሬዝዳንት ዶናልድ ትራምፕም ከትላንትና ጀምሮ ለቀጣዩ 30 ቀናትም ከእርምጃ ይታቀባሉ ብለዋል። በሜሪላንድ በዋሽንግተንና በማሳቹሴትስ ግዛቶች የታችኛው ፍርድ ቤትም 3 የእገዳ ትዕዛዞች የጣሉባቸው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ከፍተኛ ፍርድ ቤት ውሳኔን በማስመልከት በቀጣይነትም የወሊድ ዜግነት ወይም በርዝ ራይት ሲቲዝንሺፕ ጨምሮ በርካታ ፕሬዝዳንታዊ ውሳኔዎችን እንደ አስፈላጊነቱ ለመተግበር እንጥራለን። የከፍተኛው ፍርድ ቤት ውሳኔም ታሪካዊም ብለውታል። ለፕሬዝዳንት ዶናልድ ትራምፕ አስተዳደር የወሊድ መብት ዜግነት ጉዳይ ይፈቀዳል፣ ለፕሬዝዳንቱ ውሳኔም ይሰጣል የሚለውን የህግ አንድምታም የተቃወሙትም 3 ዳኞች ለፕሬዝዳንት ዶናልድ ትራምፕ የፕሬዝዳንታዊ ትዕዛዝ መስጠትም ድህረ የአሜሪካ የእርስ በርስ ጦርነት እንደ ፈረንጆቹ አቆጣጠር በ1868 በተሻሻለው 14ኛው የአሜሪካ ህገ መንግስት ጋር ይጣረሳል ብለውታል። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት ዋይት ሃውስ ባለፈው ጥር ወይም በፈረንጆቹ ጃንዋሪ 2025 ሲገቡ ከሁለት አንዱ ወላጆቻቸው የአሜሪካ ዜግነት ያልሆኑ ወይም የመኖሪያ ፈቃድ ወይም ግሪን ካርድ ከሌላቸው ወላጆች በአሜሪካ ምድር የሚወለዱ ህፃናት የአሜሪካ ዜግነት ወዲያውኑ ያገኛሉ የሚለውን የቆየ አሰራርን ውድቅ ማድረጋቸው ጉዳዩ ከፍተኛ ክርክር ማስነሳቱ አይዘነጋም። 22 የዲሞክራቲክ ፓርቲ ጠበቆችን ጨምሮ በርካታ የሰብአዊ መብት ተሟጋቾች የፕሬዝዳንት ዶናልድ ትራምፕ አስተዳደር በአመት በትንሹ ከ150,000 በላይ ህፃናትን ዜግነትን ይገፋልም ሲሉ ክስ ማቅረባቸውን ሮይተርስ የዜና አገልግሎት አውስቷል።
ኦፌኮና አረናን ጨምሮ 4 የብሔር ድርጅቶችን ያካተተው መድረክ ጉባኤ አካሄደው አዲስ አመራር መምረጡን ይፋ አድርጓል። የአረና ሊቀመንበር አምዶም ገብረስላሴ የመድረክ ሊቀመንበር ሆኖ መመረጡ ተገልጿል። ፕሮፌሰር መራራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ሆነዋል። የአራቱ የብሔር ድርጅቶች የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የሲዳማ ሓርነት ንቅናቄ ሲያን፣ አረና ትግራይ ለዲሞክራሲ ለሉዓላዊነት አረናና የአፋር ሕዝብ ፍትህና ዲሞክራሲ ፓርቲ በአባልነት የተካተቱበት የኢትዮጵያ ፌዴራል ዲሞክራሲያዊ አንድነት መድረክ ታሪካዊ ያለውን ጠቅላላ ጉባኤ አካሂዶ አዲስ አመራር መምረጡን ይፋ አድርጓል። የአረናው አምዶም ገብረስላሴ የመድረክ ሊቀመንበር ሲሆን የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ሆነው መመረጣቸውን አስታውቋል። በግንባሩ ጽህፈት ቤት በተካሄደው ጉባኤ አዲስ አመራር በመምረጥና እውነተኛ ዲሞክራሲና ሰላማዊ ኢትዮጵያን ለመገንባት የሚያስችል ስትራቴጂካዊ አቅጣጫ በማስቀመጥ ተጠናቋል ያለው የግንባሩ መግለጫ በአገሪቱ ብቸኛው ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ ገልጾ 17ኛው መደበኛ ጠቅላላ ጉባኤ የተሳካ ነበር ሲል አስታውቋል። አዲስ የተመረጠው አመራር ወጣት አመራሮችን ከተሞክሮና ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅንጅት ያካተተ እንደሆነና ይህም መድረክ የኢትዮጵያ ውስብስብ ፖለቲካዊ ተግዳሮቶችን በብቃት እንዲወጣ የሚያስችለው መሆኑን በዚሁ መግለጫው ጠቅሷል። የስራ አስፈጻሚ ኮሚቴ ሆነው የተመረጡት ከሊቀመንበሩ አቶ አምዶም ገብረስላሴና ከምክትል ሊቀመንበርና የውጭ ጉዳይ ኃላፊ ከሆኑት ፕሮፌሰር መራራ ጉዲና በተጨማሪ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መርየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ጉዳይ ኃላፊ፣ አቶ ለገሰ ለንቃሞ የመድረክ ጽህፈት ቤት ኃላፊ ሲሆኑ አቶ ደስታ ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ ሆነው መመረጣቸውን አስታውቋል። በኢትዮጵያ ተቃዋሚ ፓርቲዎች ለገዢው ፓርቲ አጃቢነት አንዳንዶቹም ዳር ከመቆም አልፈው የህዝቡን የፖለቲካ ችግሮች ወደ አደባባይ አውጥተው ታግለው ማታገል አልቻሉም የሚል ወቀሳ የሚቀርባቸው ሲሆን ብዙዎቹ ፓርቲዎች ከምርጫ ቦርድ የሚሰጣቸውን ድጎማ ታሳቢ ማድረግ በህዝብ ላይ እየደረሰ ያለውን መከራ አይተው እንዳላየ በመሆን ዝምታ መርጠዋል በሚል ወቀሳ የሚቀርባቸው ሲሆን አንዳንዶቹ መግለጫ በማውጣት ብቻ ተወስነዋል የሚል ቅሬታ ሲነሳ መቆየቱ አይዘነጋም። ፕሮፌሰር መራራ ጉዲና መድረክን ከዚህ ዓለም በሞት ከተለዩት ፕሮፌሰር በየነ ጴጥሮስ ጋር ረጅም ጊዜ እየተፈራረቁ ሲመሩ እንደነበር አይዘነጋም። ናይጄሪያው ቢሊዮነር ዳንጎቴም የአፍሪካ አህጉር በመጪው 4 ዓመት ውስጥ ከማዳበሪያም ሸማችነት ትላቀቃለች አሉ። በትላንትናው ዕለት በናይጄሪያ አቡጃ በተካሄደው ዓመታዊ የአፍሪክ ኤሜክስ ባንክ ስብሰባ ላይ ንግግር ያደረጉት ቢሊዮነሩ አሊኮም ዳንጎቴ የአፍሪካ አህጉር በመጪው 4 ዓመት ወይም 40 ወራት ውስጥ ከውጪ ማዳበሪያ ማስገባቷን በማቆም በራስም የመተማመን መንገድን ትከተላለችም ብለዋል። 13.5 ቢሊዮን የአሜሪካን ዶላር ሀብት በመያዝ በአፍሪካ አህጉር ውስጥ ቀዳሚ ቱጃር የሆኑት ዳንጎቴ 40 ወራት ብቻም ስጡኝ፣ በዩሪያ ማዳበሪያ አቅራቢነት የምትታወቀው ኳታርን በመቀመጫዋን ቁጭ አድርጌ አሳያችኋለሁ በማለትም ለታዳሚዎችም አሰምተዋል። ዳንጎቴ የኢንዱስትሪ ተቋም በቀጣዩ 2 ዓመታት ከማዳበሪያ ሽያጭ በቀን 7 ሚሊዮን የአሜሪካን ዶላር የማዳበሪያ ሽያጭ ለማካሄድ እቅድ መያዙም ተመልክቷል። ከሌጎስ ከተማ ወጣ ብሎ በ2.5 ቢሊዮን የአሜሪካን ዶላር የተስፋፋው የዳንጎቴ ማዳበሪያ ፋብሪካ የአፍሪካ አህጉር ለአንዴና ለመጨረሻ ጊዜ ራሷን በማዳበሪያ አቅርቦት እንድትችል በማድረግ ከውጪ አገራት የሚመጣውን ማዳበሪያን ለማስቀረት 6 ቢሊዮን የአሜሪካን ዶላር የሚያወጣ ማዳበሪያን ሸመታና መሰል ችግሮችን ለማስቀረት መወጠኑም ታውቋል። የሚገነባው የአዲሱ የናይጄሪያ ማዳበሪያ ፋብሪካ ከ6 ሚሊዮን ሜትሪክ ቶን ማዳበሪያ በላይ አፍሪካ በአመት የምትጠቀምበትን ሸክምን ያቃልላታልም ተብሎ ተገምቷል። ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክሌር ሳይንቲስቶቿን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነ ስርዓት አካሄደች። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንደዚሁም የተገደሉ የጦር አዛዥ ምስሎቻቸው በበርካታ ነዋሪዎችም ታጅበው ወደ ማዕከላዊ ቴህራን አደባባይም ተመዋል። የቀብር ስነ ስርዓታቸው ከተፈጸሙ መካከል የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት መሐመድ ባጋሂር አንዱ ሲሆኑ በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኢታማዦርነታቸው የአገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ በዋነኛነትም ሲዘውሩ መቆየታቸው ይታወሳል። ጥቁር ልብስ የለበሱ በርካታ ሀዘንተኞችም መፈክሮችን በማሰማት የኢራን ሰንደቅ ዓላማን በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባይ ላይ ተስተውለዋል። በዛሬው ዕለት የቀብር ስነ ስርዓታቸው ከተፈጸመው መካከል የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሳልሚ ሲሆኑ በእስራኤል ጥቃቶች ከተገደሉት በርካታ የኒውክሌር ሳይንቲስቶች መካከልም
የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩትም ፍሬደን አባሲ እንዲሁም በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መሐመድም ቴራንቺም ቀብራቸው ተፈጽሟል። ሌሎችም በዚህ ግጭት የተገደሉትም ጎልሜል ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካተም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤትም ኃላፊም አንዱ ናቸው። በተጨማሪም የአብዮታዊ ዘቡ የኤርስፔስም ኃይል አዛዥ የነበሩትና የሀገሪቱ የሚሳኤል ፕሮግራም የመሩትም አሚር አሊ ሀጂ አደይህም ሌላኛው የቀብር ስነ ስርዓታቸው የተፈጸመላቸው መሆኑ ታውቋል። አሜሪካም ከእስራኤል ጋር ተሰልፋ በኢራን የኒውክሌር ማብላያዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የ12 ቀናት ግጭት ማቆሙ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ድጋሚ ጥቃት ለመፈጸም ፍጹም እንደማያወላውሉ በትላንትናው ዕለት መዛታቸውም ተመልክቷል። ዶናልድ ትራምፕ የኢራን ኒውክሌር ይዞታዎችን አውድመናቸዋል በሚለው አቋማቸው አሁንም የጸኑ ቢሆንም የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ በበኩላቸው የአሜሪካ ጥቃትም የኢራንን የኒውክሌር መርሃ ግብር ለማደናቀፍ ያቀደው ስኬትን አላሳካም በማለትም በሰሞኑም ሲያብጠለጥሉት እንደነበር መዘገባችን ይታወሳል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።